ራሳችሁ ሽማግሌዎቹ መንግስት ጋር አይድረስ ይሄ ነገር። መንግስት ጋር ከደረሰ ማን እንደሚጎዳ ይታወቃል። አያላችሁ አደረሳችሁት። በቃ እናታችሁን ልብዳትና ግማታ ሁላ እናትን ይበዳ። እንደዚህ ነው። ሁላችሁንም ነው የምሰድባችሁ። ማንም አያምንም። ማንም ሰው ማንም ሀበሻ አያምንም። እስቲ ጂጂ ምግብ ከልክላ ጭራሽ እኔ ምግብ ከልክዬ እኔ ነኝ ምግብ በመከልከል የምታወቀው። እኔ እኮ እዚህ ቤት እኮ ስመጣ እኮ ልጆቹ ኬኔቴራ እንኳን የላቸውም። ግማታሞች ሁለታችሁም ያ ብራችሁን እየወሰዳችሁ ኢንቨስት የልጆቹን ብር ያደረጋችሁ ሌቦች ናችሁ እናንተ። እኔ ነኝ አሁን እንትን የምለው እኔ አይደለም እንዴ እንዳለ ልብሱን የገዛሁት 8,000 ዩሮ እኮ ነው ያወጣሁት። ግማሽ እኮ ብር እኮ ለልብስ እኮ ነው ያወጣሁት። ምን ነበራችሁ? ከቪዲዮ ኋላ አስቀምጣችሁ እናንተ ፊት ለፊት ሆናችሁ እናንተ ከአንተ ውጭ እሷ እንኳን ልብስ ነበራት አልነበራትም? እንዳለ ጃኬት እንኳን አልነበራቸው። ግሞች መንግስት ቢያገኘው ከትላንት ወዲያ ነበረ ልጆቹን የሚወስደው፣ ዛሬ አይደለም። ከብት ሌባ ሁላ እንዳለ የልጆቹን ገንዘብ ጭምር ነው ኢንቨስት ያደረጋችሁት ብስብሶች። ደግሞ ልጅ አለኝ ትላላችሁ። አሁን እኮ ያ ስለጠፋ እኮ ነው ምትለምነው። ያ ስለጠፋ ከዛ የልጅ ብር ቀጥታ ወደ ኢትዮጵያ ስለሚላክ ያጠፋ ከየት መጥቶ ይከፈል? ለዚህ ነው ዩቲዩብን ሰብስክራይብ አድርጉልኝ። ችግር የለውም። ሰርተ በላ ሄዱጥ ሰርተ ከበላህ ደግሞ መንግስት ምንም አያደርግም። እዚህ ሀገር ወንድ ልጅ ሰርቶ ስራ ካለው ለምን እሷ ስለምትሰራ አይደለም እንዴ አንተ ያዝ የተባልከው? አንተም የምትሰራ ከሆነ እሷ ትይዛለች። ሁለታችሁ የምትሰሩ ከሆነ ደግሞ መንግስት ሰራተኛ ይቀጥርላችኋል። ወንድ አገረድ ስራ ሄጄ ስመጣ ሄደሽ ለይጉንታም ስራ ነበረኝ ብለሽ እቺ ሪኮርድ የተደረገችው ቀጥታ ነው የምትተረጎሙ። በራስ ሀፍ ነው ስራ አለኝ ያልከው። ስራ ቢኖርም መንግስት እዚህ ሀገር ስራ አለኝ ካልክ ልጅ ያዝ የሚልክ የለም። እሷ ስራ አለኝ ስላለች እኮ ነው አንተ እንድትይዝ የተደረግከው አይደለ? አንተም ስራ አለኝ ካልክ አትይዝም። መንግስት ዴኬር ያስቀጥርልሃል። እንትን አለ ወይ ደግሞ ተነጋግራችሁ ሽፍታችሁን ለውጣችሁ መስራት ትችላላችሁ። ሌቦች 9,000 ብር 9 ሚሊዮን ብር ስቴቱ ስለጻፈብህ እሷ ምንም አልመሰላትም። ምንድን ነው ያለችው እሷ? እንኳንስ ይሄ ሱቅ አይደለም ህይወቴም ተበትኗል፣ ከዚህ የበለጠ ተበልቻለሁ። ምንም አልመሰላትም። ስለዚህ አሁን ያ ስለቆጨክ ነው ወጥተህ ለምን ልጅ ማሳደግ አለብሽ፣ ቁጭ ማለት አለብሽ። ከእንደገና ደግሞ ሪል ስቴቱ ደግሞ ክፈል ተባልክ፣ ካልከፈልክ ኪሳራን ተከናነብክ፣ ወረቀት አበድክ። ከዛ በኋላ ከዛ መንግስት መጣና ደግሞ አረጋልሽ። ከዛ እኛን ደግሞ እንቀባበል። ልጆች ልክ እንደንትን በውስጥ በጥቁር ስራ አንቀባበል። ታሳድጊያለሽ እንዴ? ሌባ ሁላ ሌቦች። አንቺም ሌባ የምታቃጥሪው እሱም ሌባ። የ9 ሚሊዮን ብሩን ንገሯቸው። ለዛ ነው አሁን ህዝቡን ድረስልን። ቶሎ በሉ ሰብስክራይብ አድርጉ፣ ቶሎ በሉ። የለም 9 ሚሊዮን ብር አይሞላም። 9 ሚሊዮን ብር አዋጡለት፣ እንትኑ እንዲመለስለት፣ የቤት እንትኑን የሱቁን እንዲከፍል። እሷ ደግሞ ካልከፈለች አይሆንም አንድ ላይ። ስለዚህ ሁለታችሁም ትከስራላችሁ። እኛ ተናግረናል፣ ሽማግሌዎቹም ተናግረዋል አይደለም? በቃ እሱ የራሱ ጉዳይ፣ ለምን ገደል አይገባም ብላለች። በቃ ምን አባታችሁ ላርጋችሁ? እኔን እዚህ የምትሉ ልብስ ከለከሉ፣ ምግብ ተቃጠልኩኝ በእኛ ላይ ለመሸቀል። አሁን እንደው የትኛው አያት ናት እንደው አፈር ብሉ እናንተ፣ አፈር ያስበላችሁ። 16 ኪሎ ተቀብዬ 22 ኪሎ አድርጌ 23 ኪሎ ነው ስትሄድ አድርጌ ሰጠው። ወንዱ ልጅ እንደዛ እኔ ነኝ ምግብ የምከለክለው፣ እኔ ነኝ ልብስ የምከለክለው። እኔ ታምናላችሁ ይሄንን? እናንተ አፈር ብሉ እናንተ ትሎች፣ እናንተ ሙትቻዎች ታምናላችሁ ይሄንን? እራሳችሁ በቀደም ምንድን ነው የምትሉት? እንዲወፍራ ልጆቹ እንዲያሙ። ምን አይነት ጉዶች ናችሁ ግን እናንተ? እኔ አይደለም ለልጆቼ እኮ ምግብ ልሰራ ነው የመጣሁት።
የምከለክለው? እነሱ 4 ዓመት ሲያሳድጉ $8,000 ለልጆቻቸው አላወጡ። ሁለቱም አላወጡ። እስቲ ኑ ምን እንደተገዛ ቤት ምን ለልጆቹ እንደተለወጠ ሸቀሉባቸው እንዳለ በልጆቹ ልጃችን በልጆቹ ነው። እነሱ ማን ፈልጓቸው ማን አይቷቸው? ይሄ ህዝብ የፈረደበት እንግዲህ ልጅ ይወዳል። እግዚአብሔር ያሳድግላችሁ ደባረኩ እያለ በልጆቹ 4 ዓመት ሸቅለው 3 ቤት ገዙ። አንዱ ቤት ላይ አንዱ ሱቅ ላይ ተስማሙ። አለቀ። አሁን ምን ይደረግ? ምን ይምጣ? ትከስሪያለሽ። 9 ሚሊዮን ብርሽን ከስረሽ እያጨጨሽ ሲጋራ እዚህ ላይ ለውጠሽ። እሷ ግን ምንም አትሆን፣ ምንም አይመስላት። ምንም ወጣ ማልቀስ አለባት። 9 ሚሊዮን ብር ብቻ ነው እዚህ ቤት ጥለህ የሄድከውስ ጥላችሁ ትሄዳችሁት። የዚህ ቤቱ ስዳ ማን ነው የሚከፍለው? ለምን እውነቱን አሁን እንመጣለን። ዩቱብ ላይ 3 ሰዓት የ4 ሰዓት ፊልም ነው። ቁጭ እስከነ ማስረጃ እየተስተካከለልህ ነው። ትላንትና ይህ ህዝብ አይሸወድም። ምድረ ሌባ ወሮ በላ 2 ወሮ በላዎች ሸውዱት። ለምን ህዝቡ ለምዶበት በጦርነቱ ለምዶበት ለቅሶ ይወዳል። በቃ ሲያሳዝን እሷ ደግሞ እንዲህ ትላለች። ለምን በለቅሶ አታምን? አምናበት ነው ያደረገችው። አምናበት። ይሄ ሞኝ ህዝብ፣ ጅል ህዝብ። ይልቁንስ ከዚህ በኋላ የለም 9 ሚሊዮን ብርሽን እያልሽ ልንነጋገር ፈልገን ነበረ ስለ 9 ሚሊዮን ብሩ። ጁንቶ ይግባቡ። ስለ 9 ሚሊዮን ብር የለም፣ አይቻልም። ብሩም ሰርታ ያመጣችሁ ገንዘብ ነው፣ የልጆቹ ገንዘብ ነው። ለምን ገደል አይገባም? ያልተባረከ ገንዘብ ክፉ እናት ተሳድቦ እናትን አሰድቦ እናትን ተሳድቦ ገና በነፍሳችሁ እንዲያውም ፍሩ። 9 ሚሊዮን ብር ችግር የለው። እንዲያውም እንዲህ በሉ፣ ተመስገን ጌታዬ፣ እናትየውን አዋርደን በልጆቹ ሸቅለን አሁን ለመጣብን ነበር። እሷ ይቅርታ እናቴ ብላ እግር ላይ ወድቃለች። እርሶ ደግሞ እናትየውን አሰድቤ እናትየው እንድትሳደብ አድርጌ ልጆቹን ልብሳቸውን እኔ እንዳለ ዝች ቤት ስመጣ እንዳለ ቪዲዮ ምን አይነት ልብስ፣ ምክንያቱም ይሄ እንደሚመጣ ስለማቅ ቪዲዮ አንስቼ እንደ አያት አልቅሼ ከኔ የተፈጠረ ልጅ ከኔ የኔ ዘር ሆኖ የተፈጠረ ልጅ በጀርመን ውስጥ እስቲ ድሮ ፎቶ ይታይ አውጡ። ልጆቻችሁን ስታዘንጡ ስፖንሰር ተፈልጎ ነው ልደትም እንዲህ እያላችሁ ስትሰሩ ከኪሳችሁ አውጥታችሁ አንድ ቀን ለልጆቻችሁ ያደረጋችሁት ነገር አለ? እንተዋወቃለን። ግን ይሄ ህዝብ የሚያዩ ምን እንደሆነ ታውቃላችሁ? ምን እንደሚያይ ታውቃላችሁ? ሾው በተለይ ወንድ ልጅ ሲያለቅስ እሷን ለማሳበድ ተሞከረ፣ ተጨፈጨፈች፣ ተበላች፣ ተታለለች። ከዛ ነቃች። አሁን መኖር አለብኝ አለች። መኖር አለብኝ ስትል ደግሞ አላኖርም ስትይ ደግሞ አለማኖር አትችይም። መንግስት ግን አትችልም። መንግስት ጋር ቀልድ ከዛ አሁን እንደ ድሮ እዛም እየተሄደ እንቅልፍ ልጆቹ ሲሉ ትነቂያለሽ። ጠዋት ተነስተሽ ኪንደር ጋርደን ታደርሻለሽ። ካልሆነ ስራሽን ፈልገሽ ትምህርትሽን ፈልገሽ መግባት ነው። አለቀ። እኔ ልጆቼ እንትኖቼ ናቸው። ምንድነው? እኔ ልጆቼ ምንድን ናቸው? ድሮ ስታዲያ ማን ያራውን ማን ነው የሚጠርገው? መጀመሪያ ነበረ ቻምፓዝ የሚባለውን ኮንዶም ነበር አድርጎ መጠንቀቅ። የዚህን ሀገር ህግ አለማወቅ ገና አፈር ከድሜ ነው የሚያስበላችሁ። ስንቶቻችሁ አላችሁ የምታለቅሱ? ስንቶቻችሁ እንደ ሳምሪ አይነት ጀግና ሴት ካጋጠመ ነቅነቅ የለም። አፈር ከድሜ ነው የምታርላ። ምክንያቱም መሸቂያ ማድረግ አትችልም።
ያ መሸቂያ ማድረግ አትችልም። ያ ሰላም በሰላም መሸቂያ እየወጡ ብቻ ልጆቹን ወስደው ቪዲዮ መስራት። ልጆቹ የሚሄዱት ከዚህ ቤት ለቪዲዮ ለመስራት ብቻ ነው። ልጆቼን እፈልጋለሁ። ኖ ውሸት። ልጆቹ ሄደው ተዝናንተው ወዲያውኑ ቪዲዮ ይሰራባቸዋል። ከዛ በኋላ አሀ ለመሸቂያ ነው። ኦኬ ለመሸቂያ ከሆነ ደግሞ ጠቅልሎ መውሰድ ነው እንጂ እኮ እኔ ከመጀመሪያውም እኮ መምጣት አልነበረብኝም። መናገር እኮ ይቻል ነበር። ገባችሁ? ግን እኔ የመጣሁት ሰላም አትሊስት ችግራችሁን በሰላም ተነጋግራችሁ አይደለም። የሱቁ ነገር እንዴት ሆነ? የሱቁ ይቆጭሻል። የሱቁ ጉዳይ ሰው ተጣልቶ ልጅ ብሎ መጥቶ ስለ ሱቅ ታወራለህ። በኋላ ይቆጭሻል። 9 ሚሊዮን ብር ነው ብንከፍል ይሻል። ክፈል። ይሄንን ሽጪ የቤቱን እንዴት ነው ይሄ ልጆቹ የሚኖርበት ኪችን እንደዚህ ይባላል? ተነጋገር ከእሷ ጋር። ጭራሽ ሌላ ዕዳ ጭራሽ ከ15,000 ዩሮ ዕዳ ሌላ ዕዳ መንግስት እዚህ ደግሞ ሊበላ የጀርመን መንግስት በድጋሚ ሊበላ ማለት ነው። ሁሉም እኮ ሀበሻ እኮ ጉድ እኮ ሁሉም ሀበሻ እኮ ቢጣላ ይኖራል። እኔ በእንደዚህ ልስጥ የለም እንደዚህ አይነት ወንጀል አይሰራም። ከዚህ በኋላ አይሰራም። ድሮ የተሰራው ወንጀል ይበቃል። ደፋር ዝም ማለት እኔ መሰለኝ ደግሞ ምንድን ነው እግዚአብሔር ምስክሬ ነው። በቃ ሄዱ ደግሞ እንደዛ ነው። 50-50 ነው። እኛ ራሳችን እየመረጥን ነው። እንዴት ይሻላል? አትሊስት አንተ ሸፋፋ እኔ እንዲያውም እግዚአብሔር ምስክሬ ነው ሌላ ነው ያሰብኩትኝ፣ ግን አይቻልም። በቃ ኮንትሮል ትደረጋላችሁ። አይቻልም። ችግሩ እዚህ ሀገር አይቻልም። እሷ ደግሞ እዚህ ነው ያደገችው። ባታድግም ጭንቅላቷ እንደነሱ ስለሆነ እንደ አበሻ ሴት አይደለችም። ወደዚህ የምትላት አይደለችም። በቃ አይደለችም። እንዲናድርግ አይቻልም። እከክ ዋቅ ውሸታ ብስጭቱ ሱቁ ስለተባረራችሁ አናሪ ግድ የላችሁ። 9 ሚሊዮን ብር ስለከሰራችሁ የሚወራው ስለሌላ ስታስቡት በሁለት ቀን 2 ቪዲዮ ሲሰራ አጠረጥሩም እንዴ? እሁድ ለታ ከዛ በንጋታ ሪል ስቴት ብር እየተለቃቀመ ነው። ምክንያቱም እንዲከፈል ሱቁን ለማትረፍ ምን አገባል? ስማችን መጥፋት አለበት? ምን አገባል? አዋጡለት፣ ድረሱለት። ሱቁን አትርፉለት። ደግሞ አይተርፍም። ምክንያቱም ሴፕተምበር ችግሩ መሀይም ነው። ወረቀቱ የተላከው ከ2 ወር በፊት እሱ ያየው አሁን ጌታ ወይ ያላመጣሽብኝ ጉድ የለም። አንቺስ እንደ ስራሽን ይስጥሽ በኢየሱስ ሳምሪ ያላመጣችብኝ ዕዳ የለም። ኢትስ ቱ ሌት። አሁን የተረፈ ገንዘብ አለሽ፣ እሱን ተቀበይ። ገንዘብሽን የተረፈ አለ። 1 ሚሊዮን ብር የሚድረስሽ 2 ሚሊዮን ብር ተካፍላችሁ ዕዳችሁን ክፈሉ። ለልጆቹ ነገር አለ። ስጋችሁ ምን አይነት ወሮ በላዎች ነው እናንተ? ግን እግዚአብሔር ሌባ ብቻ ነው ያለ። ሌባ እኔ አሁን 1 ሚሊዮን ብር እስከሚመጣ ላይ ቸኮልክ። እየተረፍን 500,000 ከተካፈላችሁ እዚህ ያለው ላይ ይከፈላል። እዚህ ደግሞ 15 ሚሊዮን ብር ያስበደርካታለ፣ እሱን ደግሞ ትከፍላለች እንጂ አይቻልም። አይቻልም። ይወጣል፣ ጉዱ ይወጣል። እራሷ ታወጣዋለች። አሁን እኔ ጠዋት ነግሬያታለሁ። እሷ ደግሞ አላየችም እኮ እዚህ ትጨፍርላችኋለች። አታይም እኮ 15 ሚሊዮን ብር አይደለም የ20 ሚሊዮን ብር ሱቅ ነው።
ሲያወራ ልጆቹን ይዞ ስለኛ ሲያወራ 70 ሺህ ተመልካች ነው። ጉድ ይውቃል። ይኸውላችሁ አሁን ይኸውላችሁ ግዴታ እኛ መታማት አለብን። ግዴታ ጉድ ሄዱና ልጆቹን ይዞ ሲያወራ ልጆቹ እንዲሆኑ ሲል 70 ሺህ ተመልካች። እኛም እኮ ፈረደብን። እግዚአብሔር ምስክሬ ነው። 70 ሺህ 80 ሺህ ስለኔና ስለ እሷ ስም ሲነሳ በህግ እንሄድበታለን። እሱ ጉድን ነው የምታየው። እዩት ጭራሽ 163 ሺህ እዩ። ዝም ብላችሁ ለምን የኛ ስም ሲነሳ ማለት ነው። የኛ ስም ሲነሳ ውሸት ሲዋሽ 143 ሺህ ተመልካች የኛ ስምና ልጆቹ። ኦኬ ዌይት ችግር የለው። ትላንትና ስለ ሪል ስቴቱ ሲሰራ የታለ? ስለ ሪል ስቴቱ ሲሰራ ያ 3700 አይሰራም። በቃ ግዴታ ልጁ ግዴታ እንትን ማለት አለበት። ስለኛ ማንሳት አለበት። ስለኛ ማማት አለበት። ውሸት ማማት አለበት። ግን ትከፍላታለህ ዋጋ። እመኔ ውሸት ያስከፍላል ዋጋ ታያል። ስለዚህ ልክ ትላንትና ወዲያ በንጋታ ደግሞ ስለ ሪል ስቴት እኛ መታመት አለብን አይደለ? ይላችሁ በውሸት የምታገኙት ገንዘብ ምን እንደሚሆንባችሁ ትላንት እኔ በጣም የሚያስቀኝ በጣም ደደብነታችሁ። ትላንት ዋሻችሁ፣ ቤተሰብ ተሳደባችሁ፣ ያ 2 ቤት ሰራችሁ፣ 3ኛ ሰራችሁ፣ ተበታተናችሁ። የትላንትናው ኃጢአታችሁ ዛሬ በታተናችሁ። ያ እናንተን ተሳድቦ አሳዳጊን ተሳድቦ ብር ተሰርቶ ዛሬን በድጋሚ እናትን ጭራሽ የገዛ ልጅን መሸቂያ ተደርጎ የዛሬው ደግሞ ነፍስን ነው ይዞት የሚሄደው። አይቴግ ከትላንትናው የማይማር ሰው ለእኔ የኃጢአት ገንዘብ እኮ ነው። በውሸት እኮ ነው ሰውን እየኮነንክ ያለው። እኛ እንኳን ኃጢአተኞች ብንሆን መጽሐፍ ቅዱስ ምን እንደሚል ታውቃለህ? እግዚአብሔር ነው እኛን የሚቀጣል፣ አንተ አይደለም። ያላረግነውን ነገር ያልነበርንበትን ነገር ገና ገንዘብ ሰብስቦ ያ ምን አለ እሱም ደግሞ ቀርቷል፣ በቃ አልቋል። ስለዚህ ወደ ሳይሆን በግድ ኪሳራን ተቀብለ ብሩን ተካፍለ ትመልሳለህ ወይ ተበድረ ሌላ ትገዛ ሰርተ ግዛ በድጋሚ ሌቦች ናቸው። አይስወር ሌባ ሰው እግዚአብሔርን አይፈራም እንዴ? ፍራ እግዚአብሔር የለውም እንዴ? ሁል ጊዜ ስለ ሰው ስም ማንሳት፣ ሁል ጊዜ ለምን? ምክንያቱም ያ ሶሻል ሚዲያው ላይ የምትነሳ ጂጂኪ ያለች ሁል ጊዜ ስሟ መነሳት አለበት። ሁል ጊዜ ታፕ ኮፒ ሊንክ አሉ። ሁል ጊዜ ስሟ መነሳት አለበት። እንዲህ ተደርጌ እኔ ይሄ ደንቆሮ ትውልድ ለምን እንደሚያምን ኮፒ ሊንክ አሉ። ለምን እንደምታምኑ ግራ ትገሩኛለች። ለምን እንደምታምኑት እንደዚህ ነገር እሺ አዳምጡ ነው እኔም ሸቅልባችኋል። አጥንት ልጆችን አስረክበን ደግሞ አሁን እንዲህ ታምናላችሁ እናንተ ብስብስ አህዮች ታምናላችሁ። እኔ ውሃ ሲከለክል ምግብ ሲከለክል ታምናላችሁ። እኔ ጂጂ ምን አባህ ስትል ነበረ? ልጆቹ አያታቸው ጋር እያሉ ተለወጡ ስትል አልነበረ? በ2 ሳምንት በጄስ እሱ ጋር ተለወጡ፣ አደጉ፣ ወፈሩ ስትል አልነበረ? አፈር ብሎ አፈር ያስበላችሁ። በልጃችሁ ይድረስ፣ በትውልዳችሁ ይድረስ። ልጆቹን ከወሰደ እሱ ታርጌቱ ዩቱብ መስራቱ አለቀ። ምክንያቱም እሱ የመሰለው ቶሎ ብሩን አጠራቅሞ ሱቁን አስመልሳለሁ። ገባችሁ? ኦልሬዲ ግን ሱቁ አልቋል፣ ሄዷል። ካንስል አድርጓቸው። እንግዲህ ይሄ እንግዲህ የሁለቱም እኔ አሁን ሁለቱም ናቸው የከሰሩ። እሱ የሚፈልገው በሰላም ልናወራ ስንል በሰላም
ሱቅ ነው፣ ስለ ሱቅ ነው ወሬው። እንክፈል ይቆጭሻል። ለአንቺ አትከፍልም፣ የላትም። ቢኖር እኮ ችግር የለውም፣ የላትም። እኔ እንድከፍልልሽ እኔ ከፍዬ ለሁለታችሁ። ከየት አባቴ እድሜ ላንተ ከየት አባቴ አምጥቼ ነው የምትከፍል? እኔ እንድከፍል እኔ ከፍዬ አንተንም ብቻ ነኝ ከፍዬ ነው የማስወጣህ። እንዲያው ብቻ አንተ ባለቤት እንደ አልፈቅድልህም። እኔ የኃጢአት ገንዘብ ጋር አብሬያለሁ። ሌባ ልጅን እዚህ ልጆቻችሁን የሚፈልጉትን ነገር ሳያደርጉ እየቆጠባችሁ 5 ዓመት በሙሉ ቤት የሰራችሁ አፈር በላስቲክ ምግብ ያሳደጋችሁት ለቪዲዮ ሲሆን ግሪን ችክን ምናምን በንጋቷ ብትሄድ የለም። የላስቲክ ምግብ ቆርጠ ነው። ሳንዱች አይደለ እንዴ? የበሰበሰ ሳንዱች አይደለም እንዴ? እንትን ውስጥ ከቦርሳ ውስጥ አስባችሁታል? የትኛው ምን አይነት ሆድ ቢኖረ ነው ለአንድ ቡና እርግጠኛ ነኝ 5 ዩሮ ነው የምታወጣው፣ 4 ዩሮ ነው የምታወጣው አንድ ቡና ለመጠጣት። አስባል ከቤት አስበበት ሳንዱች ይዘህ የተነፋፋ ሳንዱች ይዘህ ፍሬሽ ያለ ከዛ የሆነ ካፍቴሪያ ሄደ ከኪስ አውጥተህ ለነሱ ሳንዱች፣ ለአንተ ግን ቡናህን ይዘህ ቪዲዮ ትሰራለህ። ምን አይነት ደደብነት ነው ግን? ምን አይነት ደደብነት ነው? ያ ጠይቃት። እዚህ ሰፈር ላይ ትታወቃለች። መጣሽ ነው የምትባለው። ልጅህ ቤከራይ ስትገባ ቢያንስ 20 ዩሮ በየቀኑ አላችሁ ከኔ ጋር ሲመጡ ሲሄዱ 20 ዩሮ ማውጣው በየቀኑ ለሁለቱ ማለት ነው። ለሁለቱ ኦኮቴ አንተ 20 ዩሮ ሰብስበህ ድንጋይ ነው የምትሰራው። ድንጋይ ቤት ሪል ስቴት ትሰራበታለህ። በ20 ዩሮ አጠራቅመህ በወር 600 ዩሮ ለሁለቱ የሚወጣው ሪል ስቴት ነው የምትሰራው። እናውቃለን። በልጆቹ ገንዘብ መሰለኝ እዚህ ደረሳችሁ። የት አባታችሁ የዩቲዩብ ብር እንትን ብሏችሁ እሱ ቀርቶ አይደለም እንዲያው እሱ እኮ ስለቀረከው ልጅን እያስጠሙ አፍሪካ ቤት መስራት አሁን እሱን ነው አይቻልም። እሱ ስለቀረን ያበልሽው እኔ እናንተ ህግ ፊት ነው የምንቀርበው ከዚህ በኋላ ህግ ፊት። ማንንም አላስገባም። አትላክብኝ እዚህ ቆርቆላ ማንንም አላስገባም። አትላኩ ኦኮቴ እንዲህ ከልጅ ጉሮሮ ላይ እየመነተፋችሁ ነው። ኢትዮጵያ ቤት ሰርታችሁ በዲያስፖራ እኮ ቤት ሰራ። ምን አባ ሰርተ? የትኛውን ስራ ሰርተ ነው ቤት የምትሰራው? የትኛውን ስራ? ልጆች ተወዳዳችሁ የልጆች ገንዘብ ነው ኢትዮጵያ የምትልኩት ይቀጥታ። ከዛ ለልጆቹ የ10 ብር የ1 ብር ዳቦ ዱቄት የሆነ ነገር ከዛ ይዘህ እሱን ታከፋፍላለህ። ለዚህ አይደል እንዴ ተጣላችሁት? ለምን ተጣላችሁ? ምን አጣላችሁ? ገንዘብ እኮ ነው ያጣላችሁ። ደግመሽ ሰርተሽ አምጪ። እኔ ልጆች ይዤ ቤት ውስጥ ቁጭ ብያለሁ። አየህ፣ ዛሬም ልጆች ተይዞ ቤት ቁጭ ይባላል፣ ነገም ቤት ይዞ ቁጭ ይባላል፣ ትላንትና ቁጭ ይባላል። አምጪ ገንዘብ ነው። ሱቁ ይለቅ ነው። ሱቁ ደግሞ እናቴ አጥንት ነው የሚጨርሰው። ከዚህ በላይ መዝረፍ አልችልም ነው። ደከመኝ እንደ ወንድ ሰርታ ክፈል ነው የተባለ። እንደውን ለምነህ አይደለም። አሁንማ መለመኛ ልጆች ይዤ ስራ ዱሮስ መች ተሰራ? መንግስት የሚያውቀው እንግዲህ ስራ ፈት መሆኑን እንደዛ ነው። እንግዲህ ለዚህ እኮ ነው ስራ ፈት እኮ ስለሆንክ ነው ልጅ የያዘ የተባልከው። ስራ ፈት ስለሆንክ ነው። ስራ ያለው ሰው ልጅ አይዝ። ኢቭን ስራ አይደለም ትምህርት ካላችሁ አትይዙ፣ ልጅ አትይዙ።
ልጅ አትይዝ። አረ የምን እውነት ይኖራታል? እውነታው ይሄ ነው። እራሳቸው ይናገሩ። ወረቀቱ ይውጣ። 9 ሚሊዮን ብር የከሰሩበት ሽማግሌ በሙሉ ታልኳል። ክፋይታ ብዬ እኔ ክፋይታ ብዬ ለምን አባቱ ነው የምከፍለው? እኔ ለማን አባቱ ነው የምከፍለው? እኔ ካስቀምጣችኋል ገንዘብ አበድሪን በሙሉ ተብሎ ማለት ነው። ጭራሽ እኔን በሌላ ሰው ለልጅሽ ለእንትን አሁን ንዴት ስላለባቸው ነው። ለምን አገባኝ? እኔ ደግሞ 9 ሚሊዮን ብር ከየት ነው የማመጣው? በኢትዮጵያ ምን 9 ሚሊዮን ብር አይደለም 9 ሚሊዮን ብር ከፍሏል። አሁን ትንሽ $1000 ነው $2000 ይከፍሉና አራዝሚላቸው ነገ ሲታረቁ ወይንም ደግሞ የሆነ ነገር ሲረጋጉ እንትን ይላሉ። ምን አገባኝ? ለምን ሳይረጋጉ ለምን ጮቆረር አይገቡ? ለጂጂ ሲሉ ትላንት ነበር ማሰብ። እናንተ ለኔ ሀብት እኔ ቢኖር ለራሴ አልገዛም እንዴ? ለምን አባታችሁ ነው ለእናንተ የምከፍለው? ለምን አባህ ነው የምከፍለው እኔ ለእናንተ? አሁን ቪዲዮ እየሰራ ሌላ ቤት ስግዛ ቁጭ ካለ ቁጭ ብሎ ልጅ ካሳደገ ግዴታ ዩቱብ ሰብስክራይብ ማድረግ አለባችሁ። ገባችሁ? ግዴታ ነው። ግን በዚህ መልኩ አይደለማ። እየተሳደብክ ያላረግነውን እኔ ልጆቹን አስርቤ በመድኃኒዓለም እኔ ልጆቹን ውሃ አስጠምቼ እኔ እነሱ እኮ ይሄንን ነበር ሲያጠጧቸው የነበር 5 ዓመት። ይሄንን እዚህ ቤት እንትን አይታወቅም። እግዚአብሔር ምስሪ እኔ ይኸው መሽታ ይንጋልኝ እንትን አይታወቅም። ይሄ ይናፍቃቸዋል። ይሄ ውሃ አይገዙም። እኔ አሁን ስነግራችሁ ስለ ሁለቱም ነው የምነግራችሁ። እኔ ተሳስቼ እዚህ ቤት እንግዳ መጥቶ ያ ውሃ አትጠይቅ። ምክንያቱም ይሄ ውሃ 1 ብር ከምናምን ነው። አያወጡም ለዚህ ይሄን ትከፍታለህ። የገማ ከሽንት ቤት ጋር የተያያዘ እሱን ነው ልጆቹም የሚጠጡት እነሱም የሚጠጡት። ለምን? ብር ስለሚላክ። ለማያውቅህ ሂድና ታጠብ። ለማያውቅህ ይሄ እኔ ስመጣ ነው መግዛት የተጀመረው። ልጆቹን ጠይቋቸው። ልጆቹ ራሳቸው እንዲህ ነው የሚሉት። ማም እኛ እኮ ከዚህ እግዚአብሔር ምስክሬ ነው። ደም መጀመሪያ እኔ ጋ የመጡ ጊዜ ኧረ ውሃ ምናምን ጊዜ ከዚህ ስጭኛለች ሴቷ። እንዲህ ነው ያለቀስኩት እኔ የኔ ልጅ ለዚያም ጀርመን ሀገር ውስጥ የተከለከለ ውሃ፣ ጤናን የሚጎዳ ውሃ በዚህ ነው ያሳደግካቸው። ልብሳቸውን አምጥቼ ላሳይ እንዴ? ላምጣና ላሳይ ልብሳቸው በፊት እስቲ የድሮ ቪዲዮ ላይ ሄዱና ምን አይነት ልብስ ለብሰው ነበር ሲቀረጹ የነበሩት ይላችሁ። እኔንም አትመኑ ማለት የድሮ ቪዲዮ ላይ ሄዱ። ዩቱብ ላይ ልጆቹ ምን ነበረ ለብሰው ሲቀረጹ የነበረው? ምን ነበር ለብሰው ሲቀረጹ የነበረው? ምን ነበር? ሄዳችሁ ማየት ትችላላችሁ። ምን ነበር ልብሳቸው? ሄዳችሁ ማየት ትችላላችሁ። ምንድን ነው? አንቺ ደግሞ ችግር ስም ማጥፋት ይልቁንስ ቀጥ ብለህ ሂድና ያ የሱቁን ከንስል ተደርጎብኛል ካልከፈልኩኝ እንትን አስወጥተውኛል፣ ስለዚህ አዋጡልኝ። ምክንያቱም ኪሳራ ነው። 40% ካልከፈላችሁ ካልጨረሳችሁ ውላችሁ ኪሳራ ነው። ለዚህ ነው ጣቅ ብለሽ አበድሽ። በቃ አበድሽ። እኛ ደግሞ ሰለቸን። በቃ መመላለስ እኔ ስርጭትን ያለ መመላለስ። እኔ እንዳውም የዩቱብን ቪዲዮ ዝም ብዬ እንትን ያየሁት የትላንትን ነው። ደግሞ ይባስ እያለቀሰ እኮ ነው። በኢየሱስ ጭራሽ ደበደቡ እንጂ ማንም የደበደበው ተቀበሉ ልጆች። አይቻልም። ፈርመሽ ተቀብለሻል። አይቻልም። ይሄ እንዳበሻ ልጅ የፍራንክፈርት እንዳበሻ እንደተሰበሰበው ይሄ ምናምን እንደተሰበሰበው መንግስት ፊት ተጣልታችኋል። ቤት ውስጥ ልጅ ትቀባበላላችሁ። የኔ እናት
ቀለሙ አልተለወጠም እንጂ ልጅቷ ጀርመን ናት። እኔ እናንተ እኮ ተነጋግረናል። መቼ ተጣላ? ቪዲዮ እኮ እየቀረጽኩ እኮ ነው ያወራሁት። አይቻልም እኮ አልኩህ። አይቻልም። እኔ ለራሱ ሰምታል ውጪ ከዛ ቤት ስትለኝ አይቻልም፣ ያስቀጣል። እኔ እናንተ እኮ ቆመን እኮ አወራን እኮ። አይቻልም። ወንድምህም ቆሞ እኮ አይቻልም። ነፍሴ እኔ አልቀበልም። አይቻልም። ፈርመሽ ነው የወሰድሽው። አይቻልም። ሳንፈልግ እኮ እኔ እናንተ እኮ ቆመን አወራን አይደል? ስለማይቻል ውሸት ጥሩ አይደለም። ውሸት እንዳለ እዚህ ላይ የተወራው ገና መንግስት ጋር ይሄዳል። እንዲህ ብላችኋል ወይ ተብሎ ገና እነሱ ይጠየቃሉ፣ በጠበቃ ይጠየቃሉ። እነሱ እንደዚህ ብላችሁ እንደዚህ ብላችሁ ነው የሰጣችሁት ተብሎ ይጠየቃሉ። ገና እነሱ ገደል ነው የምትገቢ። ውሸት አይቻልም። ፍየል ከመድረሷ ቅጠል መረጠሷ። እናት እያለች አልሞተች። እናትየው በአክሲደንት አልደረሰባት። እኛ እናሳድግ ወይስ አንተ ታሳድጋለህ ተብዬ ተጠይቄያለሁ። ይህንን እኮ ጨርሰው እኮ ነው እርሶ ላይ የተፈረደው። አልሞቱ፣ አላበዱ፣ ድሮ ግን አልተገኘባችሁ፣ አልጠጣችሁ። ምን ሆኖ ነው ሌላ ሰው የሚያሳድጋቸው? ይህ እኮ የህግን ስም እኮ ማጥፋት እንደሆነ ታውቃላችሁ እኮ። ይተረጎማል እኮ፣ አስተርጓሚ እኮ አለ። ተተርጉመውን እኮ የሄደልህ ነው። አይባልም እንደዚህ። የምንሰዳደብ ከሆነ እርስ በራሳችን እንጂ ዘለን እነሱን እንደዚህ በፓብሊክ ስማቸውን ማጥፋት ያ ህግ አስከባሪዎችን የሀገሩን ህግ መንካት ነው። ማን ያለህ እንደዛ? ምን ተገኝቶ ነው? ምን ተፈጥሮ ነው? ምንድን ነው ያሉት ፖሊሶቹ? ምንድን ነው ያሉት? ግዴታ ነው። እኛ ምን አስፈራራ? የሚመጣው ይሄ ነው። እየመጣ ያለው ይሄ ነው። እየመጣ ያለው ይሄ ነው። የሚመጣው ይሄ ነው። ውሸት አይዋሽም። እኛ አልተወሰደብንም። የተወሰደ ልጅ የለም። ኤኒታይም መብት አለን። ኤኒታይም አልተወሰደም። ልጅ አልተወሰደብንም። ምን አልጠጣም፣ አልቃም፣ አላጨስን፣ ድራግ አልወሰድን። ምን ነው የሚወሰደው? ግዴታን ግን መወጣት አለብን። ትከፍላለህ አትከፍልም፣ ስራ አለ የለም፣ ትማራለህ አትማርም። ስለዚህ ታሳድጋለህ። በቃ ይሄ ነው። እሷን ብትሆን ትሰሪያለሽ፣ ትማሪያለሽ። ካልሰራሽ ቁጭ ብለሽ ልጅ ማሳደግ አለብሽ። የእሷ አሁን ምንድነው? ትሰራለች። ሌላ ምንም ቲያትር እኮ የለው። ሁለቱም ባይኖሩ አንዱ ባይኖር ከሁለት አንዱ ባይኖር ግዴታ ስራዋን አቁማ ልጆቿን መጠበቅ አለባት። ይሄው ነው። ካልሆነ ደግሞ ሰዓቷን አመቻችታ ከልጇ ጋር። እኔ ግን አሜሪካን ሀገር የምትኖሩ በጣም ስማርት ናችሁ አይደለ እንዴ? አይደለም? እየሰራችሁ አይደለ ልጃችሁ የምታሳድጉት? ምንድነው እንደዚህ የሚያተራምሳችሁ፣ እንደዚህ የሚያደናብራችሁ? አንድ ተራ ጎረምሳ እንደዚህ ሲዋሽ ከምድረ ቆርቆ እንዳሮጊት ጋር እያላችሁ እያዳመጣችሁት እንዲህ ነው የምትሉት? ያ የመጀመሪያ የቀበሌ ፍርድ ቤት ነው ይሄ። አነሰ የፋሚሊ እንትን ይባላል አይደለ? ራይቶች እነሱ ናቸው የሚጨርሱት። እነሱ አቅማቸው ካልቻለ ደግሞ ወደ ክልሉ ይሄዳል። የክልሉ ፍርድ ቤት ይሄዳል፣ ወደ ቤተሰብ መምሪያ ማለት ነው። እሱ ካልቻለ ደግሞ ወደ ፌዴራል ህግ ይሄዳል። የዛኔ መጨረሻ ነው የሚለየላችሁ። አሁን እዚሁ ላይም ቢቀርላችሁ ጥሩ ነው። በዚሁ ተስማምታችሁ አልፋችሁ ቁጭ ብትሉ እኔን አትቀላቅሉ። እናትየው ናት። እኛ እያወራን ነበረ። ምንድን ነው የምታወሩት? አላወራችሁም። ተደባድባችሁ ነው የደረስነው። ተቀበሉ አትቀበሉ፣ ይውጣ ያ ቪዲዮ ይውጣ። ስትደባደቡ የነበረ ይውጣ። ከኔ ጋር ምን አገናኝ? ፖሊሶቹን እንጥራ፣ እንጠይቅ፣ ኢንተርቪው ስትል የነበረ ከዛ ዞር በል ከዚህ ስትባል አንተውን የተዋረድከው እኔ አይደለም እኛ አይደለም። ምንድን ነው እንደዚህ የሚያሸው? አይወጣም ብለክ ነው? ይሄው ለ9 ሚሊዮን ብር እንዲሰበሰብልህ ነው። ግን ብር ሲያዋጡልህ ይህንንም እንዲያውቁ ነው። ምንም የተፈጠረ ከኛ ጋር የለም። ግዴታ ነው፣ ግዴታ ነው። ምክንያቱም ካልሆነ እሷንም ያስጠይቃል። እዚህ ሀገር ህጉን ታውቃላችሁ፣ ያስጠይቃል። የት ነበርሽ ትባላለች።
እስከዛሬ ድረስ ለምንድነው ሪፖርት ያላደረግሽ? እሷ እንኳን ብዙ የአበሻ ሴቶች እንደዚህ ወንዱ የሚጨማለቅባቸው ለምን እንደሆነ ታውቃላችሁ? ከመጀመሪያው ጀምረው ሪፖርት አላረጉም፣ ጠበቃ አልያዙ። ከዛ ቆይተው ይሄዳሉ። ሲሄዱም መንግስት ተስማሙ እያለ ነው የሚልከው። ካልተስማማችሁ ደግሞ እዳው ማን ላይ ነው የሚመጣው? ሁለቱም ላይ ነው የሚመጣው። ይሄ ደግሞ ያገባኸው ከለሯ ጥቁር ይሁን እንጂ ልጅቷ ያደገችው እዚህ ነው የተማ ያ ተራ ይሄ ከሆነ ሰፈር ከሆነ አካባቢ መጥታ ምንም ህግ ማታውቅ ልጅ አይደለችም። ጠበቃ ጋር 2 ዓመት ፕራክቲኩም አድርጋለች፣ ታውቃለች። የገጠምከው ለማንም አንገቷን የማትሰጥ ልጅ ጋር ነው። ተራ ሴት ያቺ እህትህ አይደለችም። ያቺ እየተቀጠቀጠች እየተደበደበች አንገቷን ደፍታ የምትኖር ልጅ አይደለችም። ሳምሪ እኔ እናቷ ንገርን ብትሉ ሳምሪ የሚያስፈልጋት እንደሷ ጠንካራና አዋቂ ወንድ ነው። አለቀ። ተሳስተ ቃል አትሸውዳት።